ተሳክቶልሻል? አቶ ወንዴ ያዋጡት ሁለቱ መርዛማ ፍሬ ብቻ ነው። ሌላውን እዛው ጥየዋለሁ። ለምን አባህ ነው የምትከተለኝ? ሄርሜላችሁና ጋር ደርሳ የምርመራ ቀስት ወደኛ ከመዞሩ በፊት ሄርሜላን ግደላት። አንቺ አይንሽም ማየት አልፈልግም። ሙጭልኝ። አትጩህ። በአንተ ምክንያት ነው ሆቴል የቀየርኩት። ዛሬ አፍህን ዘጋለሁ። ነገ አይንህን አውጣዋለሁ። ከዛ እህል ውሃ ነሳህና ሬሳ ከዚህ ይወጣል። ያንቺ መጫወቻ ይልቅ ወይኔ ቶማስ ወይኔ ቶማስ ሰራልሻለሁ ሞኒካ ለማየት ያብቃሽ። ትንሽ ልጅ ጋር ቀጣ በቃኝ እናቴ። አጃ አትወድም እንዴ? አጥሚት እኮ ቆንጆ ነው፣ አልጨምርልህ። በቃኝ ጠጣውኛ። እሺ ገንፎ ነገር ላዘጋጅልህ አይደል? እሱንም ቢሆን ሌላ ጊዜ ትሰሪልኛለሽ እናት። ይብቃኝ እሺ። ቀስ ዋው አመመህ እንዴ? ስዩሜ ስር ዞሮ እንዳይሆን ይሄ አንገት ህመም ቁጥሩ አይደለም። ምን ያስቃል? አይ እናቴ የበሽታ ጥሩ አለው ብለሽ ይልቅ እየሳቅ ለነገር ያሰብኩትን ነገር አታረሳሳኝ። ምንድነው ሲኒ ጻይ? ሁሌም መቼም አጠገቤ ብትሆኝልኝ ምን አለበት? ዝም ብሎ አጠገብ መሆን አለ እንዴ? እሱስ ልክ ነሽ። በወግ በማዕረጉ ነው የሚሆነው። እሱማ ልክ ነህ። ነገርኛ ምን ባከኛ ቤት ስምህን እንዲቹ ሲያብጠለጥሉ ስሰማ ተቃጥዬ ልሞት ነው። በአቤል ጉዳይ ከሆነ ችግር የለም። አንድ ቀን ይፈታዋል። አይደለም እኛ ቤት ነፍ ሰው ነው ያለው። ብታይ አንዲት አንኪዮን የምትባል ልጅ ከእናቷ ጋር ከአሜሪካ መጥቷል። ተመራማሪ ናት አሉ። አዎ ቦቸራ የሚባል ሰው ጋር ተቀጣጥራ ቀጠሮ ባንተ ምክንያት ፈረሰ ብለው እንዲቹ ስምህን ሲያብጠለጥሉት ነው የሚውሉት። አንኪዮን ነው ያልሽ? አዎ ምን ነው ታውቃታለህ እንዴ? አይ ማናት እሷ? ምንድነች? ለምንድን ነው እናንተ ቤት የመጣችው? ወይዘሮ ምስራቅ ከጋሼ ጋር የቆየ ግንኙነት አላቸው፣ የቆየ ትውውቅ አላቸው እና አንድ ክፍል ተሰጥቷቸው እኛ ጋር እየኖሩ ነው። ውይ የሰው ብዛት ግን እንዴት እንደሚያስጠላ። አመመህ? ይሄ
ነገር ሳል ነው ወይስ ትምታ? እናትዬ ዋስ እንጂ እሺ ስዩሜ አትደብቀኝ። አልደበኩሽም እናት። ተጎድታ አይደለም አይደል? ራሄል ናት። ራሄል ማን? በአቤል ምክንያት የተቆጨች አስመስላ የበቀል ዱላዋን አንስታብ ነው አይደለ? እናት አንቺም እኔ አቤልን እንዳስደበደብኩት ነው የምታምኚው? በፍጹም። ታዲያ ምናልባት በቤተሰቡ ዘንድ ተቀባይነትን ለማግኘት ብላ በዱር እያስደብድባህስ ቢሆን? ጅራፍ ራሱ ገርፉ ራሱ ይጮሃል እንዲሉ ግን አይደለም እናት። አሁንም እነሱ ናቸው። አዎ ከቤት ነው ጨቅጭቀው ገደሉኝ እኮ። በቃ ሂጂ እናቴ፣ ሌላ ቀን ትመጫለሽ። ሂጂ። ሄሎ እርሜ ዛሬ በወጣ ለምን ራስሽ አሰሪው? ታይ ግንጺ ታይ። እንደውም አልመጣም ይውጣልሽ። ወይ ስዩሜ በቃ ልሂድ። ያ ቤት ያለኔ አይሆንላቸው። ሂጂ እናት። በልሽ በቃ። ሰላም ለዚህ ቤት። ይቅርታ ሳላንኳኳ ገባው አይደል ቆንጂ? ገባህ እኮ ችግር የለውም። ስዩሜ አንድ ጥያቄ። ቀጥል። አንቺን ግን ማን ይሉሻል? እህት ወይስ ፍቅረኛ? እስቲ ገምት። ተገምት። ከሁለት አንዱ። ከምንና ከምን? ከሚስትና ከፍቅረኛ ነው። መቼም ከዛ ውጭ አትሆኝም። በጣም አውቃል። ቻው ስዩሜ። እሺ ቻው። እንዴ ነው እባክህ? አቧራው ጭሱ የለ እንዴ? ተፈጥሮ ይቀራል ብለህ ነው? ቆንጆዬ ልጅ ነች፣ አግባት። አሁን የመጣህበትን ተናገር። ልጠይቅህ ነው። ታምህ የለ ገምተኛ እኮ ነህ። እሺ ሳረሰው ግን አንድ ነገር ልጠይቅህ። ምንድን ነው? ከዚህ በኋላ ቦቸራን አልከታተልም። እሱን እኔ እንደወደድኩ እንጂ አንተ እንደፈቀድክ አይደለም። ባይገርምህ ከዚህ በኋላ አለቃዬ ኤንዞ እንጂ አንተ አይደለም። ካልሆነ ሪፖርት ለሱ ነው ማለት ነው። ስማ ኤንዞ ከኔ ይልቅ አንተን የሚሰማ ይመስላል እንዴ? አትሳሳት። የአክስቴ ልጅ ስጋዬ መሆኑን አትርሳ። ስማ ለእኔም ጉሮሮዬ ነው መተንፈሻ ሳምባዬ። ስማ እግዚአብሔርን ባልፈራ ኑሮ ፊት ለፊት ቆራርጬ ነበር መጥለ። ብንከባበር ይሻላል። እባክህ ፕሮፌሰር ልትረዳኝ እኮ ይገባሃል። አንተ እኮ አጎቴ ነህ። እሷን መካድ ማለት እኮ አንተ እንደ መካድ ነው የሚቆጠረው እኮ። መነኝ እኮ እያልኩ ነው ፕሮፌሰር አደራህን ተቀብዬ እንዴት ነው የእሷን ግኝት ልነጥቃት የምችለው? እባክህ ፕሮፌሰር አንተ እኮ በእኔ ህይወት ውስጥ ትልቅ አስተዋጽኦ ያለ ሰው ነህ። ምንም ቢሆን በእኔ ህይወት ውስጥ ትልቅ አስተዋጽኦ አለ። ባበላኸኝ እጆች እንደው ባጎረስከኝ ጣትህ እምልልሃለሁ። በቃ ንጽህናዬን ንገራትና ወደ እኔ እንድትመለስ አድርጋት። አባዬ ልጄ በዚህ መንገድ በመገናኘታችን በጣም አዝኛለሁ። ህግ መከበር አለበት። በዚህ ሰዓት አንቺም ስራሽን እየሰራሽ ነው። እኔም የመጣውን ለመቀበል ዝግጁ ነኝ። ጥሩ፣ ስለተረዳኝ በጣም አመሰግናለሁ። ወደ ጥያቄዎቹ እንለፍ።
ያቱ ወንዴን ህልፈት እንዴት ነበር የሰማው? ማለቴ ከማን? ሳጅን አስቴር። እንዴት ነበር የነገረች? በአካል ተገናኝታችሁ ነው ወይስ በስልክ? በስልክ። ጥሩ። ለሄርሜላስ ማን ነበር የነገራት? እኔ። አቶ ወንዴ የደም ግፊት መድኃኒታቸው ከቤት እንዲመጣላቸው ላንተ ነበር የነገሩ? ልጠይቀው ሲሄድ ሳጅን ወንዴን አግኝቼው ነበር። እሱ ለእኔ ነገረኝ። እኔ ለሄርሜላ ነገርኳት። እሷ ወስዳ በእጇ ሰጠችው። ጥሩሽ። ሳሚ ማፊያ ሰው ነበር። አቶ ወንዴም የታሰሩበት ምክንያት ፖሊስ ከቴሌ ጋር ባደረገው ትብብር ሳሚ ያስተላልፋቸው የነበሩ መልእክቶችን በመመርመር ዋነኛ የማፊያዎቹ ትዕዛዝ ሰጪ፣ ትዕዛዝ አስተላላፊ የነበሩት አቶ ወንዴ በመሆናቸው ነው። እንዴት ሊሆን ይችላል? የልብ የምለው የማምነው ሰው እንደዚህ ቀሎ ይገኛል? ይገርማል፣ ይደንቃል፣ በጣም ይገርማል። ቁጭ በልዛ። ምንድነው ደግሞ የምንወያየው ነገር አለ? እኔ ዘው ጣጣቸው ብዙ ነው። ቤት ኪራይ ፈልገው በጊዜ እንዲወጡልኝ ብታረግ ደስታውን አልችለው። ቆይ ምንድነው የምትዩ? ምን አደረጉ እነዚህ ሰዎች? ኧረ በሾክ የተከበቡ ሰዎች ናቸው። ታዲያ ለምን ይምጧል? እንዴ አንተና ልጆች ጣጣ ነው አይኑ ሁሉ ያመጣብኝ። እኔ ይሄ ሁሉ ይመጣል ብዬ አሰብኩ እንዴ? ሲረጋ በይ፣ ነገሩ መስተካከሉ አይቀርም። ታዲያ አሁን ወዴት አውጥተን ነው የምንጥላቸው? እንጃ አላውቅም። እኔ የደረሱ ልጆች አበባቸውን ሳለ አለማቸውን ሳለ ይዘናቸው ገደል እንግባ ነው እንዴ የምትለኝ? ለዚህ ነው የጠራሽ? አዎ ለዚህ ነው የጠራው። እንዴ ከልጆች የባሰ ነገር አለ እንዴ? እንዴ ምንድን ነው የሚለው? እንዴ ምን አይነት ጣጣ ነው ባካችሁን? ኡፍ ሳጅን፣ መቼም ከዚህ በኋላ የምታስቸግረኝ አይመስለኝም። አሁን ካንተ ሌላ የሚያስቸግራለና ነው። ሳጅን፣ ስለ ክብርህ በጣም እጨነቃለሁ። አንተን ደግሞ ለእኔ ክብር ተጨናቂ ማናረግህ? ቅልብ ላላቸው ሁሉ ሰው እኮ ጠበቃ እኮ ነው እኮ። አንተ የኔ ጠበቃ? አሁን ለምንድን ነው የፈለገኝ? ሳጅን፣ ጃጃ እንዴ? እኔ እናንተ እኮ ብርቱ ጉዳይ ያለን እኮ። ያንን ቼክ ልታነሳብኝ እንዳይሆን። ስለ 100 ሺህ ብር ጉዳይ እያወራሁ መሰለኝ። ቼኩ እንደጠፋኝ ነግሬያለሁ። ነገር ላይ ልጣለው፣ የት ልጣለው አላውቅም። ለዚህ ደግሞ በቂ ይቅርታ ጠይቄያለሁ። ይቅርታ? 100 ሺህ ብር ስልቅጥ አድርገህ በልተህ ይቅርታ ትላለህ እንዴ? 30 ሳንቲም የጠፋ አትመስልም እኮ። ቆይ በዚህ ጉዳይ በቂ ይቅርታ ከመጠየቅ ውጭ ምን አማራጭ አለኝ? ከኛ ጋር ትሰራለህ። አሻፈረኝ የምትል ከሆነ ግን ለኢንስፔክተር ቹና ሁሉንም ነገር እነግራታለሁ። አይሆንም፣ በጭራሽ ይሁን አይሆን። ይሆናል። ሳጅን፣ ከኛ ጋር ትሰራለህ። እናንተ እነማን ናችሁ? እኔን እንኳን እዚሁ ሳትጨምረኝ በአንተና በእነሱ መካከል ላይ ያለው ድልድይ ነኝ። አልገባኝም። መልእክት ትቀበላለሁ፣ አደርሳለሁ። ተልእኮ ትፈጽማለህ፣ መልሰህ ለእኔ ትነግረኛለህ፣ እነግራለሁ። አለቅ። ሳጅን በሰላም ነው? ሰላም ነው ሳጅን። ችግር አለ? ችግር የለም። አንዴ የግል ጉዳይ ስለሆነ ትተኝ። ኖ ሳጅን ከመጣሽማ እዚች ጋርማ የሆነ ነገር ነው። ይሄ የግል ጉዳያችን ነው ሳጅን። አንድ ጊዜ አንዴ እባክህ ድምፅህን ቀነስ አድርጎ ይሰማታል። የመጨረሻ ጥያቄ፣ ከኛ ጋር ትሰራለህ ወይስ አትሰራም? እምቢ ካልክ ለሳጅን እነግራታለሁ። ሳጅን ለኢንስፔክተር ቹና ትነግራታለች። እኔ ስከተል ደግሞ ያንተ ነገር ያበቃል። ወስን ሳጅን፣ ወስን። የምስራች ምስር ቢያትለኝ እንዴ? ረጡራለሁ። የምግብ አድማ አድርገህ ነው? አልበላም። እኛም በለዋለን። ዚህም አልመጣም። የምትወደውን አሳይሽለት ሄዳለሁ ብሎ ነበር። እሱን ተይውና እጄን ፍቺኝ። ደሜ እየረጋ ነው። እባክሽ ፍቺኝ። እኔ አላሰርኩ። በኤንዞ ትዕዛዝ ነው የታሰርከው። ሞኒካ ፕሊዝ ፍቺኝ። የት እንዳሉ እስካልነገርከኝ ድረስ አልፈታም።
እሺ ሳጅን፣ ከዚህ ሀብታም ሰውዬ ጋር ደግሞ የምትሰራለህ ነው? አንተም ጀመርክ? ስነ ስርዓት ምንድን ነው የምጀምረው? ከሚሊዮነሩ ጋር ከባድ ፍጥጫ ላይ ነበራችሁ። ዳጎስ ያለ ብር እንደጠየቅኩ ያሳብቅብሃል። ሳጅን አጭውብኝ። እዛ ሎትሮ ንጹህ ትመስል ነበር። ሳጅን እኔ አንቺን አይደለም። እኔ ምንድን ነኝ? አንተ አልነበርክ እንዴ ለኢንስፔክተሮቹና ወሬ ስታመላልስ የነበርከው? አሁን ደግሞ ተራዬ እኔ ነው። የምን ተራ? እዚህ ያየሁትን የሰማሁትን እያንዳንዷን ሄጄ ለኢንስፔክተሮቹና እነግራታለሁ። ምን ሰማሽ? ምን አየሽ? ምን ትነግራታለሽ? አመንክም አላመንክም ኢንስፔክተሮቹና አንተን በድብቅ እንድከታተል ነግራኝ ነበር። ኢንስፔክተሮቹና እኔን? አዎ አንተን። ምን ነው ኢንስፔክተሮቹና እኔ እንድትከታተል አዛ ጅራቱን አቀርተሃል ነበር? አሁን ደግሞ እኔ ከሷ ጋር ነኝ። ሳጅን እኔ በዚህ ጉዳይ እጄ ከደሙ ንጹህ ነው። በዚህ መንገድ ሄደሽ እንዳትሳሳች። ሄሎ ፕሮፌሰር። አሁን ኔትወርክ አለ። ኦንላይን ሆናለሁ። እሺ እሺ። አመሰግናለሁ። ሰላም ፕሮፌሰር፣ እንዴት ኖት? ተሻሎት? አሁንም ዊልቸር ላይ ነኝ። ወደፊትም ዊልቸር ሳያስፈልገኝ አይቀርም። በጣም ነው የማዝነው ፕሮፌሰር። ጦሷ እኔ ነኝ። በእኔ ምክንያት ነው ዋጋ እየከፈሉ ያሉት። እንደሱ አትበይ ብዬሽ ነበር አንኪ። ምን ነው ጀግኒት? እንባሽ ለምን? እንባሽን ማየት አሉት። በይጥረጊው አንኪዮን። ትናንት እንደነገርኩሽ ቦቸራ አሁንም እንደተወራብኝ አይደለሁም ነው የሚለው። እኔ ቃሌን አልበላም ሲል አልቅሶ ነገረኝ። እኔም ልጄን አምነዋለሁ። ቦቸራ ለታመነለት ሁሉ አንገቱን የሚሰጥ ልጅ ነው። ግድ የለሽም እመኘው። እርሶ ካልሆነ ካመኑ ችግር የለውም ይሁን ፕሮፌሰር። ግድ የለሽም እመኘው። ጉዳዩን እኔ እከታተለዋለሁ። እሺ እሺ ፕሮፌሰር። ቻው። ደህና እደሪ ልጄ። ራስሽን ጠብቂ። ከፕሮፌሰር ጋር ተገናኛችሁ እንዴ? ምን አሉሽ? አልቅሰሻል እንዴ? ትንሽ። ምን ነው ፕሮፌሰር ደህና አይደሉም? ኢንሻአላህ ናቸው። በእኛ ምክንያት ነው ይሄ ሁሉ የሆነው፣ በእኛ ምክንያት ነው። እባክሽ ልጅ እባክሽን። ቁልፉን ጥለህ ነበር የምታውቀው? ይቅርታ፣ ከሄርሜላ ጋር ስንታገል እዛ ነው መሰለኝ የጣልኩት። የት ጣልከው? እኔ እንጃ፣ ቤቷ ነው መሰለኝ የጣልኩት። እዛ ነው የገደልኳት። ሬሳው ምን አደረግ? በመኪናዬ በኩርኖች ውስጥ ነው የጣልኩት። ጥዬዋለሁ። እስኪ ቀብሬዋለሁ ማለት ነው? አይ ለመቅበር እንኳን አልቻልኩም። በቤቷ ቆራርጬ ማንነቷን ስላሳጣሁት ጫካ ውስጥ ወስጄ ነው በታትኜ የጣልኩት። ኦ ባሮክ፣ ይሄ ነገር አደጋለሁ። መቅበር ነበረብህ። አይ ችግር የለውም። ከጅብ ከተረፈች ነገ በጠዋት ሄጄ እቀብራታለሁ። ጅብ ሆድ ውስጥማ ብትሆን ግልግል ነበር። ባሮክ፣ ቤቷ ውስጥ አሻራ እንዳይገኝ ጥንቃቄ አድርገሃል? ጓንት ተጠቅሜያለሁ። እሱንም አቃጥዬዋለሁ። ደሟን ጠራርጌ እንደነበር አድርጌዋለሁ። ትሸለማለህ ባሮክ። ክንዴን አምልኮ ዝም ብያለሁ። አንተ ሁሉ ቀኝ። አሁን ረፍት እፈልጋለሁ። ህሊናዬ ተጨንቋል። ምግብ፣ ሙዚቃ፣ መጠጥ ይሻላል መሰለኝ። ጮኛህን ደውለህላት
ለምን ከሷ ጋር ትጽናና? የት ልሄድ? የት መሄድ ፈለግ? መንፈሴ ተጨንቋል። ባሮክ ልታብድ ነው እንዴ? ነው መሰለኝ ነው መሰለኝ። ባሮክ እንትን ይላል ምን የበሩ ቁልፍ ያለው ባሮክ ፕሮፌሰር የቦቸራን ንጹህነት የሚያውቁት እርስዎ ኖት፣ ግን ደግሞ መሬት ላይ ያለው እውነት አንዴ ላናግራቸው። ይደውልልኝ፣ በቃ እሱ ይደውልልኝ። አንዴ አቶ ዘውገ ሊያናግሩት ፈልጋለሁ። እሺ ፕሮፌሰር ዘውገ እባላለሁ። አዎ በሆነው ነገር በጣም ነው ያዘንኩት። ያው የሰው ልጅ ጸባይ በጀንበር እድሜ ስለሚቀያየር አዎ መጀመሪያ ከመገናኘታቸው በፊት እኛ በስውር እንከታተለውና እናጥነው። ጥሩ ያው ያስኬዳል። ሄሎ አሁን ተግባባን መሰለኝ። እሺ ፕሮፌሰር፣ እሺ ቻው። አንኪ ቦቸራንም ለማጥናት ቢሆን በመጀመሪያ ሰላም ፈጥራችሁ ተገናኝታችሁ ነው መሆን ያለበት። ፕሮፌሰርም እንደዛ ነው ያሉት። ትክክል ብለሃል። ጠላትህን ለማጥቃት ጠላት ሆነ ታጥቀህ ብትሄድ የሚጠብቅ ፍልሚያ ነው። ስለዚህ ወዳጅ መስሎ ማጥናቱ የተሻለ ነው እያላችሁ ነው? ልክ ብለሻል አንኪ። ቦቸራ ከደወለልሽ ስልኩን አንሺው። ይቅርታም አድርጊልኝ ካለሽ ይቅርታ አድርጊለት። አሁን ይደውላል፣ አትጠራጠሩ። የቶማስስ ጉዳይ እንዴት ነው? እዚህ ቤት የሚመጣ ከሆነ አደጋው ቀላል አይሆንም። እሱን እንኳን እግሩ እንዲሰበስብ እናደርጋለን። ግን እሱንም ወዳጅ አድርጎ ለብቻ ማጥናቱ ከቦቸራ ጎን ያለውን የጠለለ እውነት ለማግኘት ስለሚያስችለን ብንተውስ? ልክ ናት አንኪ፣ ጥሩ ሀሳብ ነው። አሁን እስቲ ምሳ ደርሷል መሰለኝ። አንተ ጥላ፣ እኔ ሳልደውል እንዳትደውል አላልኩም? ምን አባት ትጨነቃለህ? ሽፈራው ጭንቀት ያውቃል እንዴ? ሺህ አጋንንት ተሸክመ። አሁን ዝም ብለህ መቀባጠሩን ትተህ ተናገር። ምን መጣው? ጠብቀኝ። ሄይ ቶማስ፣ አሁን ነቃብልሃል። የቀረ ነገር አለ? ምንም የለም። ቡና አዝዤልሃለሁ። አመሰግናለሁ። ቅድም የምስራችሁ ብዬ ነበር፣ ነገር ግን ምንም አላልከኝም። እባክህ በድጋሚ የምስራች። ምስር ቢ እንድትፈታ ትእዛዝ ተላልፏል። ኤንዞ እንድንፈታ አዞናል። ነገር ግን ድርድር አቅርቦልሃል። የምን ድርድር? ከግሩፑ እንድትሰናበት። አይሆንም፣ አይሆንም ሞኒካ፣ እኔ ከዚህ ግሩፕ መሰናበት አልፈልግም። ናንኪዮንም በራሱ ፍቃድ ፈልጎ ካመጣ ማርከሻው ይሰጠዋል። ካልሆነ ግን የራሱን ውሳኔ ይወስን ብሏል። እባክሽ ሞኒካ እርቺኝ፣ ከዚህ ግሩፕ መውጣት አልፈልግም። ከእናንተ ጋር እሰራለሁ፣ እስማማለሁ። እሱ ግን የሚስማማ አይመስለኝም። ሞኒካ
ፕሊዝ ፕሊዝ፣ ሞኒካ ሞኒካ፣ ፕሊዝ። እስማማለሁ፣ ከእናንተ ጋር